ሰላምታችን በያላችሁበት ድረስ የተወደዳችሁ የቻናላችን ቤተሰቦች ከብላክ ላይን ሚዲያ የዕለቱን አዳዲስ መረጃዎችን ማስደመጥ እንጀምራለን። ከፍተኛ ጦር አዛዡና አጃቢዎቹ ላይ እርምጃ መወሰዱን ፋኖ አሳውቋል። እርምጃው የተወሰደው ዘረፋ ሲፈጽሙ ነውም ተብሏል። አገዛዙም የራሱን አዛዥ ረሽኗል። መረጃውን ትሰሙታላችሁ። የፋኖ መሪዎች ስለከዱ ባንዳዎች ጠንካራ መልእክት አስተላልፈዋል። የመረጃችን አካል ነው። በራያ ቅዳሴ ላይ የነበሩ ካህናትን ያገዛዙ ሰራዊት አባላት ቅዳሴውን እንዲያቋርጡ አድርገው ደብድቧቸዋል ተብሏል። አርሶ አደሩም እየታፈነ ነው። ዝርዝሩን ይዘናል። የብልጽግና መንግስት በዩኒቨርሲቲዎች አፈና ጀምሯል። ወታደራዊ ስልጠናም እየሰጠ ነው። ሙሉ መረጃውን እናስደምጣቸዋለን። የአማራ ፋኖ በባንዳዎች ላይ ክንዱን ማብርታት አለበትም ተብሏል። ይህንን የተመለከተ መረጃም በቆይታችን ወደ እናንተ ይደርሳል። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ህዝብ ህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። ፋኖ የምዕራብ እዝ ከፍተኛ አመራር በሆነው ኮሎኔል ተስፋዬ ላይ እርምጃ መውሰዱን አሳውቋል። የባህር ዳር ብርጌድ አካል የሆነው በላይ ዘለቀ ሻለቃ በባህር ዳር ዙሪያ ወረዳ ጣና ሮቢት ቀበሌ ላይ ከ2 ዓመት በፊት ተጀምሮ ተቋርጦ የነበረውን የመከላከያ ሰራዊት ባህር ኃይል ቢሮ ግንባታ እንደገና ለማስጀመር በሚል እንቅስቃሴ ያደርጉ የነበሩ በህዝብ ንብረት የግል ህይወታቸውን የሚያሳለጡ ከሃዲ የስርዓቱ ተላላኪ ሌባ የጦር መኮንኖች የግንባታ ፌሮን ለመሸጥ በድሽቃ በዙ 23 እና በኮማንዶ ታጅበው እየተንቀሳቀሱ እያለ እንቅስቃሴያቸውን ሲከታተል የነበሩ የባህር ዳር ብርጌድ በላይ ዘለቀ ሻለቃ አናብስ ኃይል ከዘንዘለማ ጣና ሮቢት ደፈጣ በመጣል የምዕራብ እዝ ከፍተኛ አመራር በሆነው ኮሎኔል ተስፋዬ ላይ እርምጃ ወስዷል። የባህር ኃይል ቢሮ ግንባታ ስራ አስኪያጅ የነበረው መሰረት የተባለ ግለሰብና በርካታ ቀይ ቦኔት ለባሽ ደግሞ ከአጃቢዎቹ ጋር ከባድ ቁስለኛ ማድረጉን የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ አሳውቋል። በሌላ መረጃ በአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የተወሰኑ ቀጠናዎች ላይ የምትንቀሳቀሰው 23ኛ ክፍለ ጦር በወገን ኃይል በደረሰባት ተደጋጋሚ ምትና የአባላት ኩብለላ ምክንያት ያላት የሰው ኃይል በመመናመኑና ለማለቅ በመቃረቡ ምክንያት 42ኛ የተባለች የጠላት ተወርዋሪ ክፍለ ጦር ፈርሳ ወደ 23ኛ ተቀላቅላለች። ሁለቱ ክፍለ ጦሮች ወደ አንድ ቢጨፈለቁም የአንድ ክፍለ ጦር የሰው ኃይል ቁመና ማሟላት አልቻሉም። ስለዚህ በቅርቡ ብዙ የሚፈርሱ ክፍለ ጦሮች ይኖራሉም ተብሏል። ከዚህ ጋር ተያይዞ የ42ኛ ክፍለ ጦር የሎጂስቲክስ ኃላፊ ኮሎኔል ደመቀ ጌታቸው የጽንፈኛው አስተሳሰብ ነው ያለ በማለት ዳንግላ ካምፕስ እንደተረሸነ መረጃዎች ጠቁመዋል። ትውልዱ የጎንደር አማራ የአርማጭሆ አካባቢ ተወላጅ የሆነው ኮሎኔል በስብሰባዎች ላይ ከምርኮኛው የብርሃኑ ጁላ ጦር መኮንኖች ጋር ሰጥ አገባ ውስጥ ገብቶ እንደነበረም ተሰምቷል። በዚህ ምክንያትም በርካታ የሰራዊት አባላት በየቀኑ እየከዱ ፋኖን እየተቀላቀሉ እንደሚገኙ የቢትወደድ መንገሻ ጀንበሬ ብርጌድ የህዝብ ግንኙነት ኃላፊ ምስጌ ዘደንግል ገልጿል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የጎጃም ቀጠና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ዳምጤ በይፋ የጫካ ትግል የጀመረበትን 3ኛ ዓመት አስመልክቶ መልእክት አስተላልፏል። ግንቦት 8 ቀን 2014 ዓ.ም የብልጽግና ገዳይ ቡድን ቤቱን የወረረበት ዕለት እንደሆነ ያስታወሰው አርበኛ አስረስ ከዛን ዕለት ጀምሮ የጫካ ህይወት እንደጀመረም ገልጿል። መውደቅ፣ መነሳት፣ መውጣት፣ መውረድ፣ ምሬት፣ ደስታ ሁሉም የትግሉ ገጽታዎች ናቸው። የተያዘው ትግል እንደመሆኑ መጠን በየጊዜው ስሜትን የሚፈታተኑ የሰውነት ባህሪ የማይቋቋማቸው ዘለፋዎች እንዲሁም የሚገርሙ አድናቆቶችን ማስተናገድ የአብዛኞቻችን አመራሮች እጣ ፋንታ ነው። ሁሉም መልክ የሚይዘው በጠራ የትግል መስመራችን ላይ በተመሰረተው ድላችን ላይ ነው ብለዋል። በለቀማ በምንገዛው ጥይት አንጡራ ገንዘባችንን አውጥተን በታጠቅናቸው ጥቂት ጠመንጃዎች የምስራቅ አፍሪካን ኃይል አሰላለፍ የለወጠ የፖለቲካና የኃይል ማዕከል ገንብተናል። በሚደንቅ የህዝብ ድጋፍ የታጀበውን ተጋድሎ መርተን ከዚህ አድርሰናል ነው ያለው። ትግሉ የአጭር ጊዜ ግርግር መስሎት የተቀላቀለው ከማናነሸ በሚል ፉክክር ራሱን አመራር አድርጎ የቆየው በሌሎች ኃይሎች ግፊት ሜዳውን ያጣበበውና አስቀድሞም አሰላለፉ ከጠላት ብዙም ያራቀው ቡድንና ግለሰብ እዚህም እዚያም እየተንሸራተተ ስለመሆኑም አንስቷል። የአንዳንዶቹ አሳዛኝ ነው። እንዲህ እየተዋወቅን ጉልበታችንን በውስጥ ጉዳይ እንዲባክን ባያደርጉ መልካም ነበርም ብሏል። ገቱ ላይ መዛል መክዳትና በባንዳነት መሰለፍ በየትኛውም ትግል ውስጥ የሚከሰት ጉዳይም ነው ብሏል። ይሉኝታ ያልፈጠረበት የአብይ አህመድ አገዛዝ ለከዳተኞችና ለባንዳዎች የፈጠረላቸው ሰበብ ህወሓት ጋር ጦርነት ልንገጥም ስለሆነ ከብልጽግና ጎን መሰለፍ ያስፈልጋል የሚል ነው። ይህም አዲሱ የማደናገሪያ ስልት መሆኑ ነው ብሏል። ግልጽ መሆን ያለበት ነገር ይህ ሀገር በተለይም የአማራ ህዝብ ከአብይ አህመድ የቀደመ ጥላት የለውም ያለው አርበኛ አስረስ አብይ አህመድ አልተሳካለትም እንጂ ከፕሪቶሪያው ስምምነት ማግስት የትግራይ ኃይሎችን በአማራ ላይ ለማዝመት ያላደረገው ጥረት እንዳልነበረም ገልጿል። አብይ አህመድ እመራዋለሁ በሚለው ህዝብ ላይ ያመፀ መሪ ነው። የሀገሩን ጦር አማራው ላይ አሰማርቶ ዘር መጨፍጨፉ አልበቃ ብሎት የትግራይ እና የአማራን ህዝብ ሌላ የጦርነት አዙሪት ውስጥ ለመክተት ምራቁን በመዋጥ ላይ ነው። ይህንን አውዳሚ ሀሳብ ተቀብሎ ለአብይ አህመድ የቅዠት እቅድ ማስፈጸሚያ ራሱን ያዘጋጀ ቢኖር የህልውና ትግሉ ጸር ነው። በህዝብ ላይ
ላይ ሽብር እየፈጸመ ያለው ወራሪ አገዛዝ በነደፈ የጦርነት ፕሮጀክት ተሳታፊ መሆን የሚፈልግ ካለም የነጻነት ታጋይ ሳይሆን የአብይ አህመድ ማሽነሪ መሆን የሚፈልግ ብቻ መሆኑን አንስቷል። የኢትዮጵያ መሪ ተብሎ የተቀመጠው ሰው ሙሉ ጊዜውን የሚያሳልፈው የእርስ በርስ ጦርነቶችን በማዋለድና በማዛመት እንደሆነና ከዚህ የተረፈውን ጊዜ ደግሞ የድሮን ዕቃ እየተጫወተ እንደሆነም ገልጿል። በአጭሩ ከሃዲነትንና ባንዳነትን በዚህ ህዋትን ልንዋጋ ነው በሚል ትርክት መሸፈን የሚቻልበት ጊዜ አብቅቷል። ትግሉን የከዳ ሁሉ ከባንዳነት የተለየ ስም የለውም ነው ያለው። የጎጃም ቀጠና ፋኖ አንደኛ ክፍለ ጦር የታደሰ ሙሉነ ብርጌድ ሰብሳቢ ፋኖ ታደሰ አስማረ መክዳትን በተመለከተ እጅ የሚሰጥ ፋኖ ሳይሆን አፈ ፋኖ ነው ብሏል። አፈ ፋኖን ከፋኖ የመለያት ጥፋት ላይ መሆናችንን አረጋግጠናል ያለው ይህ ጊዜ ከነሴቶቻችን ካገኘን ብቻ ከፍ ያደርገናል። ከሴቱ የተፋታ ለህዝብ የቆመ ሀቀኛ ተጓዥ አይኖርምና ከነሴቶቻችን ነጥረን እንውጣ እያል በተደጋጋሚ ስንናገር እንሰማ ነበር ያለው ፋኖ ታደሰ በእያንዳንዱ እንቅስቃሴያቸው ቅርብ ወራጆችን እየለየናቸው ስለነበርና አንዳንድ ቅን ወገኖቻችን እንዲያስተውሉና ከነሱ እንዲነጠሉ ስንጠቁም ነበርም ብሏል። የአማራ ህዝብ ሀገራችንን ጠላት በደፈራት በተወረረችበት ጊዜ ጠላትን መክቶ አሳፍሮ የመለሰበት እሴት ነው ፋኖነት። ይህ ህዝብ ማንነቱን መሰረት አድርጎ የታወጀበትን የዘር ማጥፋት አዋጅ የሚቀለብስበትና የእልቂት አዋጅ ደብዳቤውን ቀዶ ነጻነቱን የሚያውጅበት ህልውናውን የሚያረጋግጥበት ፋኖነት ነው። ለዚህም ከብዙ ጥረትና ድካም በኋላ አደረጃጀቱን አሳድጎ በርካታ ድሎችን እያስመዘገበ መጥቶ አንድ አማራዊ ተቋም ማለትም የአማራ ፋኖ ብሔራዊ ኃይልን መመስረት ችሏል። በቅርቡም ለድል በቅቶ በአዲስ አስተሳሰብ በአዲስ ስርዓት ያሰፍነናል ነው ያለው። አፈ ፋኖ ስትሆን ካንተ በላይ ተኳሽ የለም፣ ካንተ የተሻለ አረዳድ ያለው ህዝብን የሚወድ የሚያከብር እንደሌለ ትደሰኩራለህ። የትኛውም ኃይል ካንተ በታች እንደሆነና በሀገራዊ ፍቅር አንተ እንደምትልቀውም ታወራለህ። አለፍ ሲልም ከኔ ውጭ ነው ያልከውን አካል ወሬዎችን እየፈበረክ ተወነጅለዋለህ፣ ትከሰዋለህ። አብረው የማትሰራበት የምትለውን ጥላሸት ትቀባለህ። አቻ የሌለ አርበኛ ለመባል ትኳትናለህ። ዳሩ ግን የተሰጠ ስክሪፕት ያከትምና የተወና ጊዜ ባልተጠበቀ ሁኔታ ተጠናቆ ደንብረ ትገለጻለህ። የሆነውም ይሄ ነው ብሏል። ፋኖ ስትኮን የምታከብረው እንጂ የምትንቀው፣ የምታደምጠው እንጂ የምትነቅፈው፣ የምታቅፈው እንጂ የምትገፋው ወገን አይኖርም። አርቀ ስታይ የተዛባ የተጣመመውን አቃንተ አስታርቀ የምትቀጥል ትሆናለህ። አርቅቀ ስታይ በደንብ አስበ አሰላስለ የምትጓዝ የነገ በያኝ ትሆናለህ። ወቅቱም አፈ ፋኖውን ከፋኖ የለየ ጥሩ መታጠፊያ ነው ብሏል። አቅመ ደካሞችና ሴቶችን ጨምሮ በርካቶች ሲደበደቡ ከ50 በላይ የሚሆኑ አርሶ አደሮች ደግሞ ታፍነው መወሰዳቸው ተነግሯል። ከቆቦ ከተማ በቅርብ ርቀት በተሰነዘረበት ጥቃት ከባድ ኪሳራን ያስተናገደው የአገዛዙ ኃይል የአካባቢው ነዋሪዎችን ክፉኛ መደብደቡና ማሰሩ ታውቋል። የአዩብ መንደር ነዋሪዎችን ጨምሮ ጥቃቱ በተፈጸመበት አካባቢ የሚኖሩ አርሶ አደሮች ክፉኛ ስለመደብደባቸውና ከ50 በላይ የሚሆኑት ደግሞ በጅምላ ስለመታሰራቸው ከአካባቢው የተገኙ መረጃዎች ጠቁመዋል። የአማራ ፋኖ ብሔራዊ ኃይል አፋፋ በወሎ ሀውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጃ ከተማ መግቢያ ላይ ግንቦት 6 ለግንቦት 7 2017 ዓ.ም አጥቢያ ሌሊቱን በወሰደው እርምጃ በርካታ ያገዛዙ ወታደሮች መገደላቸው ይታወሳል። የፋኖ አባላቱ ጥቃቱን የፈጸሙት ከቆቦ ከተማ በቅርብ ርቀት ልዩ ስሙ ጮቢ በር ተብሎ በሚጠራው አካባቢና ዋጃ ከተማ መግቢያ ልዩ ስሙ ዋልካ መንደር ላይ ሲሆን በዚህም ያገዛዙ ኃይል ከባድ የሆነ የሰውና የንብረት ኪሳራ እንደደረሰበት ነው የተነገረው። በዚህም መብረቃዊ ጥቃት የተደናገጠው ያገዛዙ ኃይል አጥቢያ ሌሊቱን ጀምሮ እስከ ንጋት ባለው ቆቦ ከተማ መሃል አጥምዶት በነበረው መድፍ በከተማ ዙሪያ የሚገኙ አካባቢዎችን ደብድቧል። ጄኔራል መድፍ የተጠመደው በመሃል ከተማ ሲሆን በዚህም የከተማ ማህበረሰብ ከወትሮ በተለየ መልኩ ተደናግጦ እንደነበር የተገኘው መረጃ ያመለክታል። የአገዛዙ ኃይሎች ከወደ ፋኖ ለተወሰደባቸው እርምጃ በንጹሃን ላይ የበቀል ጥቃትም ፈጽሟል። አዩብ መንደርን ጨምሮ ጥቃቱ በተፈጸመበት አካባቢ የሚገኙ ነዋሪዎች፣ ሴቶችና ህጻናት ሳይቀሩ በከባድ ሁኔታ የተደበደቡ ሲሆን ከ50 በላይ የሚሆኑ አርሶ አደሮችም ጥቃቱ ሲፈጸምብን አላገዛችሁንም ተብለው በጅምላ ታስሯል ሲሉ የአካባቢው ነዋሪዎች ተናግረዋል። የአገዛዙ ወታደሮች በአዩብ መንደር በአንድ ቤተክርስቲያን ቅጥር ግቢ ውስጥ ዘልቆ በመግባት የሃይማኖት ስርዓታቸውን በመከወን ላይ የነበሩ ቀሳውስትና ዲያቆናት እንዲሁም ሌሎች ምዕመናንን ጭምር በከባድ ሁኔታ መደብደባቸውን ነዋሪዎች አክለው ገልጸዋል። አገዛዙ እንዲህ አይነት ተግባራትን በሁሉም የአማራ ግዛቶች ሲፈጽም እንደከረመ ይታወሳል። በዚህ በቆቦ አካባቢ በቅርቡ አንድ የተከበሩ አይነ ስውር መርጌታ ከተማሪዎቻቸውና ከዲያቆናት ጋር መገደላቸው ይታወሳል። ገዢው የብልጽግና ቡድን የዩኒቨርሲቲ ተማሪዎችንም አፍኖ ወደ ወታደራዊ ካምፕ መውሰድ መጀመሩ ተሰምቷል። በአገሪቱ ውስጥ በሚገኙ በተለያዩ ዩኒቨርሲቲዎች ግጭት ልትቀሰቅሱ ነበር በሚልና የፋኖ ደጋፊ ናቸው በሚል በርካታ ተማሪዎች ከታሰሩ በኋላ በግዳጅ ወደ ወታደራዊ ማሰልጠኛ ጣቢያ ተወስደዋል የተባለው። ከታፋኞቹ መካከል ከፍተኛውን ቁጥር የሚይዙት የአማራ ተወላጆች ናቸው የሚሉት ምንጮች የጽንፈኛውን ዓላማ በዩኒቨርሲቲ ሲያራምዱ የተገኙ የሚል ሐሰተኛ ታርጋ ተለጥፎባቸው ነው የተያዙትም ተብሏል። ከዚህ በተጨማሪ አገዛዙ ይህ ስርዓት የኦሮሞ ስርዓት ነው፣ ይህ ስርዓት ከወደቀ
እናንተ መማር ዋጋ የለውም። ስለዚህ ይህንን ስርዓት ለመጠበቅ ወታደራዊ ስልጠና ወስዳችሁ ለክፉ ቀን መቀመጥ አለባችሁ በሚል በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ውስጥ የሚማሩ የኦሮሞ ተወላጅ ተማሪዎችን በመመልመል ዩኒቨርሲቲው በሚገኝበት ከተማ ዳርቻማ ቦታዎች ላይ በመውሰድ ጧት ወታደራዊ ስልጠና እንዲወስዱ እያደረገ ስለሆነም ተሰምቷል። የጽንፈኛውን ዓላማ በዩኒቨርሲቲ ውስጥ ሲያራምዱ የተገኙ በሚል ሐሰተኛ ውንጀላ የአማራ ተወላጅ ናቸው ያላቸውን ተማሪዎችን ደግሞ አሳቻ ሰዓት በመጠበቅ እያፈነ ወደ ወታደራዊ ማሰልጠኛ እየወሰደ እንደሚገኝም ተገልጿል። ስለሆነም ልጆቻቸውን ዩኒቨርሲቲ ሰደው የሚያስተምሩ ወላጆች ስለ ልጆቻቸው ደህንነት በቅርብ እንዲከታተሉ ሲሉ የመረጃ ምንጮቻችን አሳስበዋል። አሸባሪው የብልጽግና መንግስት በአማራ ህዝብ ላይ ያወጀውን የዘር ማጥፋት ዘመቻ ለመፈጸም ባንዳዎችን አብዝቶ እየተጠቀመ ስለመሆኑ ይነገራል። ኢትዮጵያ የነጻነት ተጋድሎ ታሪክም ይሁን በአማራ ህዝብ የህልውና ትግል ባንዳ ሁልጊዜም የነበረ እንደሆነም ይነሳል። ባንዳዎች ለዕለታዊ ከርሳቸው በመገዛት ህዝባቸውን ለገዳዮቻቸው አሳልፈው ለመስጠት ወደኋላ የማይሉ ፍጡራን ናቸው። አሁን እንደ ኢትዮጵያ የገጠመው ሀገር የሚሸጥ በሉዓላዊነት ላይ ቁማር የሚጫወት የሀገሪቱን የግዛት አንድነት የዙፋኑ ማቆያ ካርድ ያደረገ የራሱን ህዝብ ለባርነት የሚያመቻች መንግስታዊ ባንዳ ነው። አብይ አህመድ መራሹ የብልጽግና ስብስብ ባንዳነት ከአረመኔያዊነት ጋር አጣምሮ የያዘ የዚህ ዘመን የአማራም የኢትዮጵያም ጥቁር ጠላት ነውም ተብሏል። ኢትዮጵያ በታሪኳ ከገጠሟት ድንበር ዘለል ጠላቶቿ ሁሉ አሁን ከአብራኳ የበቀለው ጠላት እንደሚከፋ ብዙዎች ያነሳሉ። በቀደመ ስሟ የነጻነትና የአፍሪካዊነት ምልክት የነበረችን ሀገር ማንም እንዲወራት ያሻው እንዲነቃት ያደረገ ዜጎቿን በሄዱበት በዓለም ክፍል ከነበራቸው ግዙፍ ክብር አውርዶ እንዲናቁና እንዲዋረዱ ምክንያት የሆነ ይህ መንግስታዊ ባንዳ ነው። የአማራ ህዝብ ትናንት ሀገሩን ከወራሪዎች ለመጠበቅ ባደረገው ተጋድሎ ከፊት ለፊቱ ጠላት ብቻ ሳይሆን ከኋላና ከጎን ሆኖ ከሚዋጋ ባንዳ ጋርም ሲተናነቅ እንደኖረ ይነገራል። የያኔውም ባንዳዎች ከመጣው ጠላት ጋር እያንበረከከ በአርበኝነት የዘለቀው ህዝብ ዛሬም የዚህ ዘመን ባንዳዎች ጋር እየተፋለመ ነው። እነዚህ ባንዳዎች በኢትዮጵያ ሰማይ ስር ለበቀሉ ጠላቶቹ አሳልፈው የሚሰጡት መሆናቸው ከቀደመው ዘመን ባንዳነት የከፋ ያደርገዋል። የአዲሱ የአማራ ትውልድ ባንዳዎች ሶስት ሲሆኑ አንደኛው በመንግስታዊ ተላላኪነት የተቀመጠው የአማራ ብልጽግና መዋቅር ነው። ሁለተኛው ደግሞ አብንን የመሰሉ አርቲፊሻል ተቃዋሚ መሳይ ፓርቲዎች ናቸው። ሶስተኛው የአማራ ህዝብ ባንዳ አሁናዊ ትግሉ ለጠኔና ለስልጣን ምኞቱ ለመዋል የሚፈልግ ሰርጎ ገብ ነው። የአማራ ህዝብ እነዚህም ባንዳዎች ታሳቢ ያደረገ ትግል እንዲያካሄድ ይመከራልም ይፈለጋልም። ለፋሽስታዊ የኦሮሞ መራሹ ብልጽግና የገበረው የአማራ የባዕዲን ክንፍ የታወቀ የባንዳነት ተግባር ያለው ሲሆን አሁንም ዋነኛው የትግል ጋንግሪን ሆኖ ቀጥሏል ተብሏል። ገዳይ ጦር ጋብዞ መንገድ መርቶ በሚችለው አቅም ሁሉ ተዋግቶ ዋሽቶ ህዝብን ዘልፎ ለጭፍጨፋው ጉልበት የሆነው መዋቅር ላይ የሚወሰደው እርምጃ መጠናከር እንዳለበትም ተነግሯል። ከዚህ አንጻር በመዋቅሩ እየተተገበሩ ስላሉ የባንዳነት ስራዎች ከውስጥ ምንጮቻችን የደረሱን መረጃዎች አሉ። በአንዳንድ ወረዳዎች ለመከላከያ መረጃ እየሰጡና መንገድ እየመሩ የቆዩ የብልጽግና ሎሌዎች አሁን ላይ ወደ ዞኖች ሹመት እንዲሰጣቸው እየተደረገ ነው ተብሏል። በሁሉም የክልል ወረዳዎች ላይ በባንዳነት የላቀ ተሳትፎ የነበራቸው ግለሰቦች ሹመት እንዲሰጣቸው ተደርጓል ነው የተባለው። በተመሳሳይ በዞኖች ውስጥ ለብልጽግና በመታዘዝ ህዝባቸውን ያስጨፈጨፉ አመራሮችን በክልሉ ለመሾም የክፉ ቀን አመራሮች በሚል የመመልመል ስራ እንደተጀመረም ታውቋል። የብልጽግና አሽከሮችም የባንዳነት ክህሎታቸው ለማሳያነት ከፍተኛ ፉክክር ውስጥ እንደገቡ ምንጮቻችን ነግረውናል። በመሆኑም ከዚህ መዋቅር ላይ የሚወሰደው እርምጃና ጥንቃቄ በአይነቱም በመጠኑ መብዛትና መጠንከር አለበትም ተብሏል። አብንን የመሰሉ የተቃዋሚ ካባ የደረቡ ወዳዳሪዎችም በጊዜ ገመናቸው የተገለጠ ቢሆንም አሁንም ድረስ ባንዳነታቸውን አላቆሙም። የአማራ ህዝብን ሀቀኛ ጥያቄዎችን ከአንደበቱ ነጥቀው በማነብነብ ቅቡልነት ካገኙ በኋላ እውነተኛ ግለሰባዊ ስልጣን ሰቀቀናቸው እየወጣ ተጋልጠዋል። እነዚህ ጀማሪ ባንዳዎችን እየቆረጡ መጣል የአዲሱ ትውልድ ኃላፊነት ነው። በትግል ውስጥ ሆነው ሀብት በመሰብሰብና ስልጣን በመናፈቅ ላይ የተጠመዱ ባንዳዎችም ቁጥራቸው ቀላል አይደለም። የእነዚህ ባንዳዎች ባህሪ ከውስጥ ያለ በመሆኑ እየከፋ እንደሚያደርገው ይነሳል። ሆኖም ትግሉ እየበረታና እየጠራ ሲሄድ እየተራገፉ የሚሄዱ ቅርብ ቀሪዎች ናቸውም ተብሏል። የነ ጸዳሉ ደሴና መሰሎቻቸው ገመና የተገለጠው በዚህ ሂደት ነው። የአማራ ህዝብ ፊት ለፊት ከገጠሙት ጠላቶችና ከከበቡት ባንዳዎች ጋር እየተፋለመ በአሸናፊነት መቀጠሉ የነጻነትን ብርሃን የማየቱና ህልውናውን ማረጋገጡ ግን የማይቀር እውነት እንደሆነ ብዙዎችም ይስማማሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የዩክሬን አቻቸው ቮሎዲሚር ዘለንስኪ ፊት ለፊት ሊገናኙ የሚችሉት ሁለቱ ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሆነ ክሬምሊን አስታወቀ። የፕሬዝዳንት ፑቲን ጽህፈት ቤት አቋሙን ያሳወቀው ሞስኮና ኪየቭ ከ3 ዓመታት በኋላ ለመጀመሪያ ጊዜ በቱርክ ያደረጉት ቀጥተኛ ንግግር ያለ ውጤት ከተበተነ በኋላ ነው። በኢስታንቡል በተደረገው ንግግር የተኩስ አቁም ላይ ከመደረሱ በፊት ዩክሬን ከዶኔትስክ፣ ዛፖሬዥያ፣ ሄርሶን እና ሉሃንስክ ግዛቶች ወታደሮቿ እንድታስወጣ የሩሲያ ተደራዳሪዎች ቅድመ ሁኔታ ማስቀመጣቸውን አንድ ስማቸውን እንዲገለጽ ያልፈለጉ የዩክሬን ባለስልጣን መናገራቸውን ሮይተርስ ዘግቧል። ግዛቶቹ በአብዛኛው ወይም በከፊል በሩሲያ ኃይሎች ቁጥጥር ስር ቢሆኑም የዩክሬን ወታደሮች መልሰው በእጃቸው ለማስገባት አሁንም ውጊያ እያደረጉ ናቸው።
አሜሪካ የሩሲያና የዩክሬን ጦርነት ለማቆም ባዘጋጀችው የስምምነት ረቂቅ ውስጥ እንዲህ አይነት ቅድመ ሁኔታ አልተካተተም። የሩሲያ ተደራዳሪዎች አራቱ ግዛቶችና በጎርጎሮሳዊው 2014 ሩሲያ ከዩክሬን በኃይል የገነጠለቻት ክሪሚያ የሩሲያ ለመሆናቸው ዓለም አቀፍ እውቅና እንዲሰጥ፣ ዩክሬን ገለልተኛ ሀገር እንድትሆን፣ ጅምላ ጨራሽ የጦር መሳሪያ እንዳትታጠቅ የሚሉ ቅድመ ሁኔታዎች ጭምር ማቅረባቸውን ባለስልጣኑ እንደተናገሩ ሮይተርስ ዘግቧል። የሩሲያ ተደራዳሪዎች የፕሬዝዳንት ቮሎዲሚር ዘለንስኪ መንግስት አጋሮች ወታደሮቻቸውን በዩክሬን እንዳያሰፍሩ እና በግጭቱ የሚሳተፉ ሁሉም ወገኖች በጦርነት ለደረሰው ጉዳት ካሳ እንዳይጠይቁ ጭምር ቅድመ ሁኔታ አቅርበዋል። የሩሲያ ተደራዳሪዎች አቀረቡት ስለተባለው ቅድመ ሁኔታ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ንግግሮቹ ከመጋረጃ ጀርባ መካሄድ ስላለባቸው በጉዳዩ ላይ አስተያየት እንደማይሰጡ ተናግረዋል። ንግግሩ ከተደረገ ከአንድ ቀን በኋላ ሩሲያ በሰሜናዊ ዩክሬን በምትገኘው ስሚ የተባለች ግዛት ሲቪል ሰዎች በጫና አውቶቡስ ላይ በፈጸመችው ጥቃት ቢያንስ 9 ሰዎች መገደላቸውን የዩክሬን ባለስልጣናት አስታውቀዋል። በጥቃቱ ሌሎች 5 ሰዎችም ተጎድተዋል። ፕሬዚዳንት ቮሎዲሚር ዘለንስኪ በሱሚያ በሩሲያ የድሮን ጥቃት የተገደሉት በሙሉ ሰላማዊ ሰዎች እንደነበሩም አስታውቀዋል። ጥቃቱ ከተፈጸመ በኋላ ዘለንስኪ ትላንት እንደ ማንኛውም የዚህ ጦርነት ቀናት ተኩስ የማቆም እድል ነበር ያሉት የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ መግደል የመቀጠል እድሉን ብቻ ይዛ ቀጥላለች ሲሉም ተችቷል። ዘለንስኪ ያለ ጠንካራ ማዕቀብ በሩሲያ ላይ ጠንካራ ጫና ሳይደረግ እውነተኛ ዲፕሎማሲ አይኖርም በማለት የዩክሬን አጋሮች በሩሲያ ላይ ማዕቀብ እንዲጥሉ ጥሪ አድርገዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።